ምናልባት ጸሎት እንኳን እንዳናደርግ ገብቷል። ብዙ ነገሮችን ብዙ ስራዎችን እንዳንሰራ እድሎችን እንዳንሞክር እያደረገን ያለ ነገር ነውና ሶሻል ሚዲያው በጣም ራሱን የቻለ ነገር ብለህበት ብታልፍ እኔ በጣም ነው ደስ የሚለኝ። ቴንክ ዩ። አሁን እንዳልከው ባነሳነው ነጥብ በደንብ ኢንፎርም ላድርግና እንዳልከው ልማዶቹ እየተስተካከሉ የሚሄዱበት መንገድን ሂደትን ቼክ አውት ይደረጋል፣ ይታያል። ከራስ ጋር ልምምድ ታደርጋለህ። ከራስ ጋር በምስጋና በአዎንታዊ ሀሳቦችን ምስጋና በምታምነው እምነት የተሰጡህን በፊት የተሰጡህን አሁን የሚሰጡህ ለወደፊት ሊሰጡ የምትፈልጋቸው ነገሮች ለፈጣሪ የምታመሰግንበት በቃልም በጽሁፍ በተለያዩ መንገዶች ቴክኒካል ይነግረናል። አሁን እነዚህ ስልጠናዎች ስንሰለጥን ቢያንስ የመንፈሳዊ ህይወታችንም እያስታወሱ ነው። በነገራችን ላይ እኔ አሁን የማምንበት እምነት ኦርቶዶክስ ተዋህዶ ነው። ስለዚህ የማመሰግነውን አኳኋን በፊት ልማዶችን ወይ ደግሞ ሂደቶችን የማውቃቸው በሚችለው አኳኋን ይሄድበታል እንደ ሰው። ከዛ በኋላ ደግሞ ተጨማሪ እነዚህዎችን ሲጨመር ደግሞ የበለጠ ያስታውሰኛል። መጻፍ ያለብኝ ማመስገን ያለብኝ ስፒሪቹዋል ላይፍ ላይ መጠንከር የሚችላቸው መንገዶችን የምንረሳቸው ነገሮች እንድናስታውስ ያደርገናል። ጥሩ ነው እንደ ሳይንስ ማለት እንደ መንገድ። ሌላ ደግሞ እንዳስተካከልክ አሁን እንደ ልማዶች ያልነው በሰዓቴ እየመጣሁ ነው፣ ከሰዎች ጋር በሰዓቴ እገናኛለሁ፣ የአነጋገር ችሎታዬን እያስተካከልኩ ነው። ከዛ ደግሞ ህይወት እየተስተካከለልኝ ነው፣ ቤተሰቤን የተስተካከለ ህይወት እየመሩ ነው ምናምን ነገር ስትል ራስን ማሞኘት አይደለም። ቃል እያስገባሁ ነው፣ ለራስህ ቃል እየገባ ነው። ኮንፊርም ያደርጋል። ድብቁን ሳይምሮ እያመነ ይሄዳል። እምነት እየጠየቅለት ነው፣ እየጻፍክለት ነው፣ እያመሰገንክለት ነው። ይህንን ድግግሞሽ አሰልቺ ሊሆን ይችላል፣ ግን ደግሞ እየወጡ ነው የሚሄዱት፣ እያደጉ ነው የሚሄዱት። በእኔ ህይወትም ያየኋቸው በመጀመሪያ አሰልቺ ይመስላል ስትጽፈው። አሁን የምኖርበት የቤተሰብ ሁኔታ፣ የስራ ሁኔታ፣ ከሰዎች ግንኙነት ያለኝ የምንቀሳቀስባቸው አኳኋኖች ፊልዶች የበለጠ እንዲጎለብቱና ሙያውም የበለጠ እንዳሳድግ እያገዘኝ ነው። ግን በየቀኑ የምናደርጋቸው ልምምዶች አሉ። ይሄ የምንለዋለን የቅድም ባነሳነው መንገድ ልማድን ማስተካከል የምንችልበት በጎ ልማዶችን የምንተካበት የጸጥታ ክፍለ ጊዜ ወይ ደግሞ የሳይለንት ታይም የምንጠቀምበት መንገዶች አሁን ለልማዶችም የሚስተካከሉበት መንገድ አንዱ ይሄ ነው።